ደሜን እዛ ያፈሰሱትና ባለፈው በዛ በኩል እየነዳው ሳልፍ ከወንድሞች ጋር ደሜ ተጠጣበት ስፍራ ነው እያልኩ ነበር ያለፍኩት። ደሜ የፈሰሰበት ቦታ ነው እና ሁለቱንም አድርገንላቸው እንኳን አለቀቁንም። ባይዘው አስተያየት እንኳን አያደርጉም እኮ አቤት 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 አስተያየት እንኳን አያደርጉም። አቤት አቤት እንዲህ እየሳቅን እናሳልፈው እንጂ እንዴ ሁለቱን እያልን እንዴ ሚካኤል እያልን እኮ ያኔ እኮ ግጥም ሁሉ ዜማ ሁሉ እንሰራ ነበር። ግን እንደሱም ሆኖ አልለቀቁንም። እነዚህ ሰዎች ችግራቸው ምንድን ነው እንዴ? እና ዛሬ የተጀመረ የሚመስላቸው ሰዎች አሉና ተቃውሞ ከፍተኛ ነበር። አንድ ዝማሬ አመስግኝኝ ካልሽኝማ የሚለው የዘመርከው የኤፍሬምን ታሪክ ነው አይደል? ወዳሴ ማርያም ላይ ያለው እሱን አሁን በሚሊዮን የሚቆጠር ህዝብ ያየው መዝሙር ነው። በጣም የምንሄድበት ስፍራ ሁሉ የሚዘመር ነው። አብዛኛዎቹን የማርያም መዝሙሮች እኮ ስሰራ ነበር እኔ ለሌሎች ሁሉ የሰጠሁት አለ እና እንደሱም ሆኖ አስተያየት አላደረጉልንም። እና በደመና ውረጂና የእሳት አትሮን ሲዘርጋና ላመስግንሽ እንደገና የአሚናዳብ ሰረገላ እየተባለ የተሰራ ዝማሬ ነበር እና ያ ባለማወቅ ነው ያደረግነው። እኛ ንስሐ ገብተንበት አሁን እሱን ነው እያረምን ያለ ነው እኮ። እንደው ምን አሉ መሰለ እሱ ላይ ካነሳው ላይ ቀር እያሾፈ እኮ ነው ትዝታው ለማርያም እየዘመረ አይደለም አሉ። እንዴት? አይ ከቻልሽ ውረጅና ነው እያለ ያለው። እንዲህ ሰው እንዴት ነው ገልብ እዛ እንኳን ሆነን እኮ ነው ማያምኑን የነበረው። በጣም እኮ ገልብጠው የሚረዱ ሰዎች ከቻልሽ ውረጂና የእሳት አትሮን ሲዘርጋ ዙፋን እንትን ይበልና ከዛ ነው ማመሰግንሽ እንጂ ንክቻ ላደርገው ማለቱ ነው። እንደዚህ ብሎ ተርጉሞት እሱን ለማስረዳት ሁሉ ስቃችንን ስንበላ ነበር። እኔና በጋሻ ቁጭ ብለን እውነትና ንጋት እያደር ይጠራል፣ አይዟችሁ እኛ ሃይማኖት አንቀይርም፣ እንኳን ሃይማኖት ሀገርም አንቀይርም ስንል ነበር። ግን ለካ ያኔ በነበረን መረዳት በቃ ተሳስተን ነበር። ኢየሱስ እስከሚያገኘን ድረስ ሰው ኢየሱስ እስከሚያገኘው ድረስ ትክክለኛ ነገር አይናገርም። እኔ በራሴ የማውቀው ኢየሱስ ሲያገኘኝ ነው ትክክለኛ ነገር መናገር የቻልኩት። እና እነዚህ ነገሮች ሀፕን አድርገዋል ማለት ነው። እንደው ስላነሳ ነው። ከዚህ በፊት ባሉ ጊዜያት የእግዚአብሔር ጸጋ እየረዳን የምናደርሳቸው መልእክቶች ሰዎች ጋራ እየደረሱ እየተጠቀሙበት ወደ ጌታ መንግስት የተጨመሩ በጣም ብዙ ነፍሳት እየታዩ ያሉበት በግልጽ ፍሬ እያፈራ ያለ አገልግሎት እንደሆነ እየተመለከትን ነውና ጌታን አመሰግናለሁኝ። እግዚአብሔር በእኛ ሆኖ ከሰራው በቀር ሌላ ምንም ነገር ላላስብ ቆርጫለሁ እንዳለው ጳውሎስ ከልጅነታችን ጀምሮ እግዚአብሔር በእኛ ህይወት ውስጥ ያደረገው መልካም ነገር ስር ሰዶ ፍሬ አፍርቶ የምናይበት ሁኔታ ነው ያለውና አንድ በጣም ከምገረምበት የእግዚአብሔር ሉዓላዊ አሰራርና መለኮታዊ ከሆነው የተለመደ አሰራሩ ውስጥ የተወሰኑ መጽሐፍ ቅዱሳዊ ነገሮችን ላንሳና ጥቂት ባክግራውንድ ጠቅሼ ወደ እናንተ አመጣዋለሁኝ። እግዚአብሔር አንድን ሰው በመጥራት ወይም የተወሰኑ ቁጥር ያላቸውን ሰዎች በመጥራት ከዛ በኋላ ያንን ደግሞ በማብዛት የሚሰራ አምላክ ነውና እግዚአብሔር ሙሴን ሲመርጥ እናያለን። እግዚአብሔር አብርሃምን ሲመርጥ እናያለን። እነዚህ ሰዎች እግዚአብሔር እንዲመርጣቸው ያገቡት ማመልከቻ ወይም ደግሞ እግዚአብሔርን ጠይቀው የተሰጣቸው ስጦታ አይደለም።
ምርጫ ሁልጊዜ ከመራጩ ነው እና የእግዚአብሔር ግሬስ የእግዚአብሔር ጸጋ እነዚህን ሰዎች ለስራ ሲመርጥ ያሳየናል። በተለይም የሙሴን ስንመለከት ሚራክል የተሞላው አይነት ህይወት ነው የምናየው። በሙሴ ህይወት ውስጥ የተወለደበት ጊዜ ወንድ እንዳይወለድ የተባለበት ጊዜ ነው። ወንድ ሲወለድ እየታነቀ የሚገደልበት፣ ብልሃተኛ ገዳይ አዋላጆች በለጥ ክርስቶስ ኢየሱስ እንዳይሰበክ ብዙ የሚደረጉ መናፍስታዊ አሰራሮች፣ ስውርና ግልጥ የሆኑ አሰራሮች ያሉበት ዘመን ነው። ግን እግዚአብሔር እየሰራ ያለውን እያየን እኔም ሜላም ኤርሚም በሌላም ፕላትፎርም ላይ የእግዚአብሔርን ወንጌል በጭካኔ የሚያገለግሉ ሁሉ በዘመናችን እግዚአብሔር ለክብሩና ለመንግስቱ ያጫቸው የመረጣቸው ሙሴዎች ናቸው ብዬ አምናለሁ። ህዝብ እንዲሻገር ማለት ነው እና በዛን ዘመን እግዚአብሔር ሙሴን በፈርዖን ቤት ውስጥ እንዲያድግን ያደረገው። በፈርዖን ቤት ውስጥ ማደጉ በኋላ ላይ ለሚሰራው ስራ እግዚአብሔር ፕሮግራም ያደረገው ነገር እንዳለ ያሳያል። ስለዚህ እኔም እናንተም ያደግንበት ቤት ውስጥ ላለው ህዝብ ዛሬ ያለውን የወንጌል ጥርት ያለ የወንጌል መልእክት ይዘን እንድንወጣ ያደረገን እግዚአብሔር አስቀድሞ የሰራው ፕሮግራም ነው ብዬ አምናለሁ። እሱን ነው ማያያዝ የፈለኩትና እኔም እንግዲህ በኢትዮጵያ ኦርቶዶክስ ቤተ እምነት ውስጥ ለረጅም ዘመን አገልግያለሁ። ከህፃንነት ጀምሮ የሚገርማችሁ ከ7 ዓመቴ ጀምሮ ነው እግዚአብሔር የህልምን ልምምድ ወደ ህይወቴ ያመጣው። ምናልባትም በሌሎችም ዝግጅቶች ላይ የሰጠሁት የተለያዩ አይነት ኢንተርቪዎች አሉ። እዛም ላይ ገልጬዋለሁኝ። 3 አይነት ኢንካውንተሮች ወይም ደግሞ ከክርስቶስ ጋር የመገናኘት እድል ከልጅነት ጀምሮ በኔ ህይወት ውስጥ ነበሩ። በ7 ዓመቴ ያየሁት ህልም እኛ ቤት ውስጥ የመድኃኔዓለም ጽዋ ይጠጣ ነበር በሲስተር እና ያ ግሩፕ ይመጣል፣ ይዘመራል። መድኃኔዓለም አዳነን በማይሻር ቃሉ እየተባለ ይዘመር ነበር እና ይሄ ፕሮግራም ከተሰራ በኋላ ከተደረገ በኋላ ማታ ላይ እዛ ስዕሉ ላይ የነበረው አይነት ተክለ ቁመና ያለው በጣም ግዙፍ እጆቹ በፀጉር የተሞሉ አንድ በጣም ለግላጋ ቁመቱ ትልቅ ነው እና መሃላችን ቆሞ አየዋለሁ እና እኔ አሁን ነገሮችን የምረዳው አሁን ነው። ይሄ መንፈሳዊ አይኖቼ ሲከፈቱ የወንጌል መረዳቱ ላይ ስመጣ ያ ነገር ምን አይነት መልእክት እንዳለው የገባኝ አሁን በተለይ በክርስቶስ ኢየሱስ ካመንኩና ከዳንኩ በኋላ ማለት ነውና ተንጠራርቼ እጁን እነካዋለሁ። እጁን ስነካው እሱ እጅ ላይ ያሉ ፀጉሮች በሙሉ ወደኔ ሰውነት ሲመጡ ያለው በጣም ብዙ ፀጉር ነውና ይሄ ደግሞ ለስላሴው የሚገርም በቃ እና ራሱ ከመነካካቱ ጋራ የሆነ የተለየ ስሜት ነበረው። በወቅቱ ማዘርን ነበር ከእንቅልፍ ቀስቅሼ ነገርኳት። እሷ እንኳን ብትጠየቅ ብትመልሰው ያን ጊዜ ነበር እኔን ለአገልግሎት ይህን ሰው እግዚአብሔር ይፈልገዋል ብላ ያው ወላጆቻችን የሚረዱት ነገር አለ። ወደ ሐዋሳ ገብርኤል ቤተክርስቲያን የወሰደች የዛኔ ገብርኤል ገዳም የሐዋሳ ሲታይ የሚታየው እዛ ነበረ። በ7 ዓመት የወሰደች እና የቅዳሴ መምህር ነበሩ። የአቡነ በርቶሎሜዎስ አቡነ ቀሲስ የነበሩት ኃይለ ኢየሱስ ይመስለኛል ስማቸው ባልሳሳት። እሳቸው ጋር ትምህርት አስጀመረች። ድቁና ያኔ ነው የተጀመረው ማለት ነው። ይሄ ዝግጅቱ ምኑ ከዛ በኋላ በ13 ዓመቴ በቀላሉ ድቁና አይሰጡም። አቡነ በርቶሎሜዎስ የሚታወቁት አሁን በህይወት የሉም። ካልተማረና ሰው ሙሉ ትምህርቱን ካልሸመደደው በቃል የተጠየቀውን ካልወጣው ያንን የድቁና ማድረግ አይሰጡም። በጣም ጥብቅ ናቸው። የዚህ ፍትህ መንፈሳዊ ፍትሐ ነገሥትን በቃላቸው ነው የሚሉት። በቃ ስርዓተ ቤተክርስቲያን የሚባለውን ነገር በሙሉ በቃላቸው የሚያውቁ ናቸው። የአፄ ኃይለ ሥላሴ ዘመን በሳቸው ዘመን ወደ ወንዶ ገነት የሚባል ቦታ አለ።
ክፍል ውሃ ምናምን ያለበት እዛ የነበረች ቤተክርስቲያን ነበረችና እዛ ውስጥ ያጥኑ የነበሩ ሰው ናቸው፣ ያገለግሉ የነበሩ ሰው ናቸውና ጥብቅ ነው አሰራራቸው። ግን እግዚአብሔር በዚህ መንገድ ማለፍ ስላለብኝ በሚገርም ሁኔታ ፈተናውን አልፌ በ13 ዓመቴ ወደ ድቁና መጣሁ ማለት ነው። ከዛ በኋላ በ13 ዓመቴ ድቁናውን ከተቀበልኩ በኋላ ደግሞ ያየሁት ሌላ ራእይ ነበረ እና እነዚህን አረሳቸውም። ይሄን ደግሞ የነገርኩት በ13 ዓመት ያየሁትን ህልም የነገርኩት ለይልማ ለሚባል ያስተምረን ለነበር። አሁን እነዚህ ሰዎች ቢጠሩ የሚመልሱት ነው ይሄ እኔ የምናገረው ነገር ማለት ነው። ሪል የሆነ ነገር ነው እና አንዲት ነጭ እርግብ ዲያቆናት ላይ ልታርፍ ስናስተዛዝል ቆመን የተማርነው የማስተዛዘል የሚባል ነገር አለ። እሱን ነገር እያልን እያለ ያቺ ነጭ እርግብ ትመጣና መርጣ ልታርፍ ትልና ልጆች እየተንጠራሩ ሊይዟት ሲሉ ትበራለች እርግቧ። ከዛ መጨረሻ ላይ መጣ ራሴ ላይ ስታርፍ አያለሁኝ። ሊይዛት ስትስል ደግሞ ታመልጣለች እና ይሄንን ሄጄ ነገርኩት እና አሁን መንኩሷል። አባ ኃይለ ሚካኤል ተብሎ ተጠርቷል። ያን ጊዜ ጥቁር ራስ ነበረ፣ ይልማ ይባላል። ይሰማዋል፣ ይሄንን በእርግጠኝነት ምን እያልኩ እንደሆነ ይሰማዋል። እና ለማንም እንዳትናገር ይሄ በአንተ ህይወት ውስጥ እግዚአብሔር ያስቀመጠው የሆነ ነገር እንዳለ የሚያሳይ ነውና ለማንም አትናገር፣ ግን አገልግሎትን ቀጥል ብሎኝ በዚህ እንትናልን። ሶስተኛውና እኔን ወደ ክርስቶስ ያዞረኝ በትክክል መዳኔን ያረጋገጥኩበት ግን ከዛሬ 9 ዓመት በፊት ጌታ ወደ ቤቴ የመጣበት ሁኔታ ነውና ያ በግልጽ የሆነ ራእይ ነው። ቁጭ ብዬ አይኖቼ ተገልጠው ጌታ ኢየሱስን ፊት ለፊት ያየሁበት በጣም አስደናቂ ቃላት የማይገልጹት በቃ የኔን ህይወት 360 ዲግሪ የቀየረ ጉዳይ ያ ነበር ክስተት እና ያቺ ቅጽበት የኔን ህይወት ሙሉ በሙሉ ለወጠች። እንደ ትላንትናው መሆን አልቻልኩም። ስቀድስ የሚያውቁኝ መቀደስ ሲያቀተኝ ያዩ ነበር። ለፍጡራን ስንዘምር ነበር፣ ለፍጡር መዘመር አቃተኝ። ያ ያየሁት ራእይ የጌታ ኢየሱስ ክርስቶስ መልክ፣ ያየሁት እጅ፣ ያየሁት ዙፋን ሌሎች ትልልቅ የሚባሉ ነገሮችን ሁሉ ገርስሶ እሱ ራሱ ትልቅ ሆኖ በእኔ ህይወት ውስጥ የታተመበት ጊዜ ነበርና ጌታዬን እጅግ አድርጌ አመሰግናለሁ። ያቺ ቅጽበት እንግዲህ ነገሮችን ሁሉ ቀይራለች። ኤርሚ በአንተም ህይወት ውስጥ እግዚአብሔር ወደ ህይወት የመጣበት ጊዜ በጣም አስደናቂ የሆነ ጊዜ አለና እጁን ሲጭንብኝ ያየሁት ከዚህም በፊት በራሴ ሚዲያ ያስተላለፍኩት የተናገርኩት ምስክርነት ነው ይሄ እና ለመጀመሪያ ጊዜ መንፈስ ቅዱስን ፊል ያደረኩበት እንደ እሳት ሰውነቴ የነደደ የመንፈስ ቅዱስን አብሮነት የመንፈስ ቅዱስን ኃይል ለመጀመሪያ ጊዜ ኤክስፒሪየንስ ያደረኩበት ያ ጊዜ ነውና ከዛ በኋላ ነው እንግዲህ ነገሮች የተለወጡት በሚያስደንቅ ሁኔታ። እኔ እንግዲህ ሜላም ታውቃለህ አልተነጋገርንም፣ እኛ ፕላን ተደርጎ የተሰራ ነገር የለም። እኔ አሜሪካ ሆኜ ተለውጫለሁ። ዘርፌን በጋሽም አንተም ኤርሚን ባለበት ቦታ ነው የተቀየረው። ሌሎቹም አገልጋዮች በሙሉ ፕሮግራም ተደርጎ ነው የሚመስለው። አንዳንድ ሰው አቅደው ወጥነው የሚሉ ሰዎች አሉ። ይሄ አለመረዳት ነው። እኛ አቅደን አልመጣንም። ያቀደልን ኢየሱስ ነው። እኛ ፕሮግራም አላደረግንም። ፕሮግራም የሰራው ኢየሱስ ነው። በቃ የሙሴን ህይወት ያየሱ ምሳሌ ያነሳ ነው። ለምንድን ነው ሙሴ መች በቃ በፈርዖን ቤት ልደግ ብሎ ማመልከቻ አላስገባ? ግን ፈርዖን ቤት ውስጥ ማደጉ በኋላ ይሄንን ህዝብ ነፃ ለማውጣትና ወደ ምድረ ርስት ለማሻገር የተሰጠው ትልቅ ሚሽን ስለነበረ አስተዳደርን መማር ነበረበት ሙሴ። ጥበብን መማር ነበረበት። የቤተ መንግስትን ስርዓት፣ የአመራርን ሂደት ማወቅ ነበረበት። እሱ ብቻ አይደለም። ከዛም በኋላ በምድረ በዳ ደግሞ በግ ጠባቂ ሆኖ 40 ዓመት ቆይቷል። እግዚአብሔር ያሰለጠነው 80 ዓመት ነው የቆየው። ስራውን የሰራው ግን በመጨረሻዎቹ 40 ዓመታት ውስጥ ነው። በእኔም ህይወት የሆነው ይሄ። ስለዚህ ሲያሰለጥነን እንደ እግዚአብሔር ያለ አስተማሪ የለም። ሲያሰለጥነን ሁሉን ነገር እንድንማር፣ ቅዳሴውን እንግዳ እንዳንሆን፣
ሰዓታቱን ማህሌቱን ሰምተን እንድናርግ ከዘወትር ጸሎት ጀምሮ ያለውን እንድናውቅ አድርጎ አሳደገ። ለምን ሲባል አሁን እየሰራን ላለነው ስራ፣ አሁን እየዳነ ላለው ህዝብ፣ አሁን ነፃ እየወጣ ላለው እየጎረፈ ወደ ጌታ እየመጣ ላለው ህዝብ በመዝሙራችንም በወንጌላችንም ጮኸን የምንናገረው ኢየሱስን እንዲሆን የሚቀርብን ምንም ኢንፎርሜሽን እንዳይኖር አድርጎ አስታጥቆ ነው ያወጣን ማለት ነውና ይህንን ህዝብ በመውደድ በማክበር ረጅም ዘመን አገልግለናል። ኦርቶዶክሳውያን ለኛ ወዳጆቻችን ናቸው። እናቶቻችን፣ አባቶቻችን ናቸው። እህቶቻችን፣ ወንድሞቻችን ናቸው። ይህ ህዝብ የሚድነው ግን እውነትን ስንነግረው ነው እንጂ እውነትን ስንደብቀው አይደለም። ስለዚህ እኔ ያለፍኩትን ያንን ነገር ለሚሰማኝ ጆሮ ተከፍቶ ለሚሰማኝ ህዝብ እናገራለሁ። ሁላችንም እንደምናደርገው እንጮሃለን ቀንና ሌሊት። የምትድኑት ኢየሱስን ስታገኙ ነው። እኔን ያሳረፈኝ እሱ ነው ብዬ ጮሃለሁ ማለት ነውና እንዲህ ባለ መንገድ ነው ጌታ ወደ ተሻለው መረዳት ወደ ዘላለም ህይወት ያመጣኝና ይሄን ደግሞ እኔ ዳንኩበትን እውነት ለሰዎች በተለያዩ መንገዶች በተከፈቱ በሮች ሁሉ በተሰጠኝ የመንፈስ ቅዱስ ጸጋ በሙሉ አውጃለሁ ማለት ነውና ይሄን ይመስላል። ሰው መንፈሳዊ ከሆነ እንዲህ አይነቱን ነገር መጸየፍ ነው ያለበት። እንደው ከላይ እስከ ታች ጥቁር የተለበሰበት ዘመን ነበረ። ነገር ግን ያ የጠራው ነገር መጥፎ ነው እንጂ መልካም ነገር አይደለም። ክፉ ነገር ነው እንጂ ሳበው መልካም ነገር አላመጣም። ስናመሰግንና በእግዚአብሔር ቃል በተጻፈልን መሰረት የተዋጀንበትን የዘላለምን ህይወት ጉዳይ አምነን በዛው የማይንድ ሴታፕ እግዚአብሔር ፊት ቆመን ስንዘምር እሱ ፈውስ ነው፣ ለምድሪቱ ራሱ ፈውስ ነው፣ ለምድሪቱ ራሱ። ስለዚህ ለተድላ ለደስታ ለዘላለም ህይወት እግዚአብሔር መርጦናል፣ ጠርቶናል። ይህን እናደርጋለን። ሌላኛውና የመጨረሻው ፖይንቴ ሁሉን ነገር የኛ ነው ብሎ ማሰብ በጣም በጣም ትልቅ ስህተት ነው። ሳር ቅጠሉ የኔ ነው ብሎ ማሰብ፣ የኔ ነው ብሎ ክሌም ማድረግ የአበሻ ቀሚስ የማን ነጭ መልበስ የማን የኢትዮጵያውያን እኮ ካልቸር ነው፣ ባህል ነው። እኔ 60ዎች ውስጥ የነበረ ቪዲዮ ሰሞኑን ተለቆ እንዴ አዲስ አበባ እንደዚህ ሳይሆን በፊት 60ዎች ውስጥ እንግዲህ በንጉሱ ዘመን ምናምን ሰዎች ሲንቀሳቀሱ ነጭ ነው የለበሱት፣ በሙሉ ነጭ ነው የለበሱት። ሰዎች ይሄንን መታዘብ ይችላሉ። ቁንጣ ነገር ነጭ ቁንጣ ነገር ትንሽ ከጉልበት ወረድ የምትል ሱሪና ከላይ ነጩን ኩታ ያደርጋል፣ ነጩን ልብስ ያደርጋል። በቃ ኖርማል ነው። ይሄ ራሱ የኢትዮጵያዊነት መገለጫ ነው። ከየትም አገር ይምጣ ሰውየው የኢትዮጵያዊነት መገለጫ ነው። ከአራቱም የኢትዮጵያ ማዕዘን ይምጣ የኢትዮጵያዊነት መገለጫ ነው። ከእምነቱና ከመጽሐፍ ቅዱሳዊ መረዳቱ በተጨማሪ ኢትዮጵያዊነት ነው ማለት ነው። ማንም ሊሰጠንም ሊነሳንም የማይችል መብታችን። ነጠላ ከፈለገ ነጠላ ለብሶ መምጣት ይችላል ሰው። ለቅሶ ቤት የሚደረግ ነገር ለጌታ ነጭ ተለብሶ ሲመጣ ለምን አይባልም እንዴ? ለቅሶ ቤት እኮ ሲካሄድ እኮ ማንም አይቆምም እንዴ? ጌታ ጋር ሲሆን ለምንድን ነው ሰው ጥያቄ የሚያነሳው? እንደውም ካልከበደው ጋቢም ለብሶ ይምጣ። ኢየሱስ ጌታ ነው። ሃሌሉያ። ብርድም ስለሆነ ጋቢ ገልደም አድርጎ ጋቢም ቢሆን በቃ ምንም ችግር የለውም። በቃ ምንም ችግር የለውም። እና ሁሉንም ነገር ክሌም ማድረግ ባለፈው አንተም ስትናገር ሰማው ኤርሚ። ጥምጣሙ የማን ነው? ጥምጣሙ እኮ እስራኤላውያን ካህናት የአይሁድ ካህናት ሲያደርጉት የነበረ ነው። እንደ ዘካርያስ ትንቢት ምዕራፍ 3 ላይ ስናነብ እኮ በካህኑ ጭንቅላት ላይ እኮ ጥምጣም ነበር። እንደውም ቆሻሻውን አውልቁና አዲስ ጥምጣም ተኩለት አለ እግዚአብሔር። ይሄ ከሰዓት የተነጠቀ ትንታግ አይደለምን? እና የእስራኤላውያን ካልቸር ነው ይሄ። በደብተራ ኦሪት ወይም ደግሞ በሙሴ ድንኳን ውስጥ ሲሰራበት የኖረ በሊቀ ካህናቱ ላይ የምናየው በካህናቱ ላይ የምናየው ነገር ነበር። መቋሚያ እኮ የአሮን በትር እኮ አሮን እኮ በትር ነበረው። በቤተ መቅደስ ውስጥ እኮ የለመለመች የአሮን በትር ነበረች ይላል። ወደ ከበሮ ስንመጣ ከበሮ እኮ
ከዚህ ከዘጸአት ምዕራፍ 12 ጀምሮ ስንመለከት የሙሴ እህት ማርያም እኮ ከበሮ ይዛ ነበር ስትዘምር የምናየው። ፈረሰኛውና ፈረሰኞቹን በኤርትራ ባህር የጣለ እያለች ስትዘምር እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ስትል ከበሮ እየመታች ነው። ያን የነበረ ነው። በገና ክሌም ሊያደርጉ ይፈልጋሉ የኦርቶዶክስ እንደሆነ አድርገው ኖ በገና ዘፍጥረት 4 ላይ ነው የምናገኘው። ገና በፍጥረት ታሪክ መጀመሪያ ላይ የዜማ ዕቃ መስራት የጀመሩበትን ጊዜ ያሳይ። በገና ያኔ ነው የተጀመረው። ጸናጽል ድምፁ መልካም በሆነ ጸናጽል አመስግኑ ብሎ ዳዊት በተለይ መዝሙር 150 ላይ በዝርዝር እምቢልታ ቢሆን ዋሽንት የምንለው ክራር የምንለው እንደውም አይ ቲንክ ክራርን አዲስ ኪዳን ላይ ሁሉ ሐዋርያው ጳውሎስ ይጠቅሰዋል ይመስለኛል አይደለ? እዚህ ቆሮንቶስ ላይ መሰለኝ ከተሳሳትኩ ይቅርታ፣ ግን ይጠቅሰዋል። እና እነዚህ ነገሮች በሙሉ መጽሐፍ ቅዱሳዊ ናቸው። የኔ ተብሎ እንትን አያስፈልግም፣ አዋጅ አያስፈልግም። እንደውም እኛ ለእግዚአብሔር ክብር ብቻ ስለምናውላቸው የኛ ብንል ያምርብናል። አንዳንድ ጊዜ መሸታ ቤትም ብልግና የሚዘፈንባቸው ነገሮች መሲንቆም ቢሆን እኮ የእግዚአብሔር ስም ተጠርቶ እግዚአብሔር ሲወደስበት ነው ቅዱስ የሚሆነው። የተቀደሰ ሊባል የሚችለው ለእግዚአብሔር ክብር ሲውል ነው እንጂ እኮ መሸታ ቤት እኮ ክራርም ማሲንቆም ከበሮም ሌላውም ነገር እኮ ይደለቅባቸዋል። ግን እኛ ለክርስቶስ አድርገነዋል። በዚህ መንፈስ ነው እግዚአብሔርን እያገለገልን ያለ ነው። በድጋሚ ዝግጅቱ በጣም በጥሩ ሁኔታ እየተከናወነ ነው ያለው። እግዚአብሔር እየረዳን ነው። እኛ ከማንም ጋራ ጠላትነትም ጸብም የለንም። ይህ ህዝብ እንዲድን ከመሻትና ከመፈለግ ውጪ በእውነት ምንም የተደረበ ሐሳብ የለም። ሐሰትን ያለምንም ርህራሄ እናፈርሳለን። እውነትን ያለምንም መቆጠብ እንናገራለን። ሰዎችን ሁሉ በፍጹም የክርስቶስ ፍቅር እንወዳለን። ይሄ ህዝብ ያሳደገን ህዝብ ነው። አባቶቻችንን እናከብራለን፣ እናቶቻችንን እናከብራለን፣ እንወዳለን። አሁን እኔ በመንገድ ላይ ሲያዩኝ መጥተው አቅፈው ሰላም የሚሉኝ ኦርቶዶክሳውያን አሉ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ የሚሉ አሉ። በጣም ምስኪን የሆኑ ይሄ ውስጣችሁ ያለውን ሪስፔክት የሚገልጹልን አሉ። የምትሰሩት ስራ ትክክል ነው፣ ቀጥሉ፣ በርቱ የሚሉ አሉ። እና በዚህ መንፈስ ነው በሰዎችን በመውደድ ነው ይሄንን እየሰራን ያለ ነው። ጌታ ደግሞ ጸጋውን እያበዛልን እዚህ ደርሰናል። ስለሆነው ነገር እኔ እግዚአብሔርን አከብራለሁ። ናና ኢየሱስ ስለሚለው ዝማሬ እናውራት። እዚህ ለምን ተሰራ? የተሰራበት ምክንያት ምንድነው? መነሻ ምክንያት ምን ይመስላል የሚለው ሐሳብ ላይ ትንሽ ሪፍሌክት ብታደርግልን በጣም ደስ ይለኛል። እሺ ግልጽ ነው ጥያቄ። ናና ኢየሱስ የተለመደው ለዘመናት ተለምዶ የመጣ ለፍጡር ይቀርብ በግልጽ ለማርያም ይቀርብ የነበረ አምልኮ ነው እና ይሄ ባዕድ አምልኮ ነበረ። እግዚአብሔር ለኔ ከሰጠኝ ደግሞ ሰጠኝም ብዬ ከማምነው ነገር አንዱ ሚሽን አንዱ መዝሙርን መዋጀት ነው። ክርስቶስ ኢየሱስ እኛን ዋጀን። መዋጀት ማለት መግዛት ማለት የራስ ማድረግ ማለት ነው። ትላንትና በሌሎች ቁጥጥር ስር የነበረን ነገር መልሶ የራስ ማድረግ እሱ መዋጀት ይባላል። እኛን በክርስቶስ ኢየሱስ ደም ከዋጀንና የራሱ ካደረገን እኛ ደግሞ መዋጀት ያለብን ብዙ ጉዳዮች አሉ። ከዚህ መካከል አንዱ ዝማሬ በምድራችን ላይ መዘመር ለሚገባቸውና ራሳቸው ዘማሪ ለሆኑ ፍጡራን ተሰጥቶ ቆይቷል። ስለዚህ አሁን መዋጀት የሚቻልበት ዘመን ላይ እንዳለን ሲገባንና ስናውቅ መሰራት ያለባቸው ስራዎች ሁሉ እየተሰሩ ነው ማለት ነውና ለምን ለፍጡር ይዘመራል እንዲህ አይነት መዝሙር? እርግጥ ነው በህዝብ ዘንድ የተለመደ ዜማ ነው፣ ብዙዎች የሚያውቁት ነው። ግን የሚያውቁት በተሳሳተ መንገድ ነው። ያ የድሮ መዝሙር ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የሚለው መዝሙር አይደለም ለኔ። ዘፈን ማለት በነገራችን ላይ እግዚአብሔር ማይከብርበት ነገር ነው። ዘፈን አጋንንት የሚመለኩበት መንገድ ነው። የዘፈን ትርጉም የእስክስታውና
የድምፁ ወይም ደግሞ የሙዚቃው ቅንብር አይደለም። ዘፈን ሜሴጁ እግዚአብሔርን የማያከብር ከሆነ በመዝሙር ስም ቢወጣም ያው ዘፈን ለአጋንንት የተሰዋ ነው ማለት ነው። እንደውም በግልጽ ኢሳይያስ ትንቢት ላይ አጋንንት በዚያ ይዘፍናሉ የሚል ቃል አለ። አጋንንት በዚያ ይዘፍናሉ 14 ላይ ባልሳሳት ኢሳይያስ 14 መሰለኝ። እና እንዴት ነው የሚዘፍኑት ስንል በእስራኤል የጣዖት አምልኮ ስርዓት ውስጥ እንዳየ ነው። ሙሴ ጽላት ተቀብሎ ሲወርድ የነበረው አይነት ድምፅ ማለት ነው። ያ ከምን ጋር የተቀላቀለ ነው? ከጣዖት አምልኮ ጋር የተቀላቀለ ነው። ጥጃ በወርቅ ሰርቶ ከመስገድ ጋር የተገናኘ ነው። ከርኩሰትና ከዝሙት ጋር የተገናኘ ነው። ስለዚህ መዋጀት ያለባቸው መዝሙሮች ከአጋንንት ጆሮ ነጥቀን ለክርስቶስ ምንመልስበት ዘመን ነው አሁን ያለንበት ዘመን። ስለዚህ ያንን የማድረግ ራዕይ ነው፣ ዓላማው እሱ ነው ማለት ነው። መዝሙርን መዋጀት ነው ዋናው ዓላማ። ሰዎችም እንዲረዱልን የምንፈልገው ትዝ የሚላችሁ ከሆነ ይሄን መዝሙር ከማውጣቴ በፊት ለረጅም ዘመን ስንጮሆ የነበረ ርዕስ አለ። ኤርሚም በዚህ ጉዳይ ላይ አብረን ገብተናል፣ ሜላም አብረን ጮኸናል። ምን የሚለው ሐሳብ ነው? ይሄ ኪዳነ ምሕረት የሚለው ሐሳብ መሰረተ ሕይወት። አሁን በኪዳነ ምሕረት ዕለት ከሚዜሙ ዜማዎች መካከል አንዱ ኪዳነ ምሕረት ነገሰች በሚባልበት ቀን መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይሴባ ወይታኮት ስሙ። ይሄ ሲተረጎም ጥንተ መድኃኒታችን ወይም ደግሞ ከጥንት ጀምሮ መድኃኒታችን አንቺ ነሽ ብሎ ከአዳም ጀምሮ ያለውን የእግዚአብሔርን የማዳን ስራ ለማርያም ሰጥቶ የሚናገር በጣም 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 የተሳሳተ አጋንንታዊ የሆነም ትምህርት ኖሯል በእኛ ምድር ላይ። ይህን ስንቃወም ነበር። መድኃኒታችን ክርስቶስ ነው እንጂ ማርያም መድኃኒት አይደለችም። ኪዳነ ምሕረት ኢየሱስ ነው እንጂ ኪዳነ ምሕረት ማርያም አይደለችም በሚል በጣም ረጅም ዘመን ተናገርን። እስቲ በመዝሙር ደግሞ ብዬ ትዝ የሚላችሁ ከሆነ መሰረተ ሕይወት ኢየሱስ ወጥንተ መድኃኒት ዘእምቀዲሙ አዳነን በውሒዘ ደሙ አዳነን በውሒዘ ደሙ እያልኩኝ ዘምሬያለሁ። እና የሕይወት መሰረት ኢየሱስ ከጥንት ጀምሮ መድኃኒታችን አዳነን በፈሰሰው ደሙ። ይሄ መዋጀት ማለት ይሄ ነው። በቃ የክርስቶስ መልሶ ለክርስቶስ መስጠት። ይሄ ለፍጡር አይገባማ። ደም አፍስሶ ቤዛ የሆነልን እርሱ። ስለዚህ በዚህም ነይ ነይ የሚየም በሚለው የተለመደ ትሬንድ ውስጥ በነገራችን ላይ ሜላት አቃለ ኤርሚም ጉባኤ ሲወጣ ይሄ መዝሙር ነይ ነይ የሚለው በእኛ ሲዘመር ነው የኖረው። ድሮ ጉባኤ ማድመቂያ ሆኖ ኖሯል። ያንን ስህተት እኛ ስንሳሳተው ኖረናል። ስለዚህ እኔ አሁን ያደረኩት የተሳሳትኩትን ስህተት እያረምኩ ነው ያለሁት ማለት ነው። ህዝብ የተሳሳተውን ብቻ አይደለም እኔ ተሳስቼ ስለው የኖርኩትን ነገር አርሜ ወጣው ማለት ነው። እርምቱ ለኔም ነው፣ ለሰው ብቻ አይደለም፣ ለነማ ሆይ ብቻ አይደለም፣ ለና አባ ሆይ ብቻ አይደለም፣ ለዲያቆናቱ ወይ ለሰንበት ተማሪ ብቻ አይደለም፣ ለኔ ለራሴ ይሄ ትምህርት ሆኖኝ አስተካክዬን የመጣሁት ማለት ነው። ስለዚህ በዚህ ምክንያት ነው መዝሙር እየዋጀን ያለ ነው። ወደፊት በነገራችን ላይ የሚወጡ በዚሁ መንገድ ያዘጋጇቸው ስቱዲዮ ውስጥ ያሉ ነገ ከነገ ወዲያ የሚወጡ ቅንብሩን ሲጨርሱ የሚለቀቁ ዝማሬዎች አሉ። እግዚአብሔርን የሚያከብር ይሰማናል፣ ከእግዚአብሔር የሆነ ይሰማናል። በቃ ዮሐንስ እንዳለው ማለት ነው። ከእግዚአብሔር ያልሆነ ሊሰማን አይችልም። ከእግዚአብሔር የሆነ ደግሞ አማራጭ የለውም፣ ሊሰማ ይገባዋል። በቃ ወደ ቴዎሎጂካል ኮንሰፕቱ ስንመጣ በመዝሙር ላይ ነይ ነይ ተብላ ብትጠራ የጌታ የኢየሱስ እናት ማርያም ትመጣለች ወይ ስንል መምጣት አትችልም። ቃጭርና ግልጽ ነው። ማርያም መምጣት አትችልም። ማርያም መምጣት ማትችለው ለምንድን ነው ብሎ የሚጠይቅ ሰው ካለ ደግሞ
በትንሣኤ አካል ሞትን ድል አድርጎ በሶስተኛው ቀን የተነሳው በመንፈስ ቅዱስ ኃይል ሞትን ድል አድርጎ የተነሳው ወደ ሰማይ እያዩት ያረገው በአብ ቀኝ የተቀመጠው ኢየሱስ ብቻ ነው። በዚህ የትንሣኤ አካል የተነሳ ማንም የለም። ስለዚህ ና ብንለው የሚመጣው ማን ነው? ኢየሱስ ብቻ። ይሄንን በመጽሐፍ ቅዱስ ጥቅስ እናብራራው። እኔ እስከ ዓለም ፍጻሜ ድረስ በመካከላችሁ እሆናለሁ። አሁን ይሄ ጥቅስ እስከ ዓለም ፍጻሜ አሁን ክርስቶስ በአካል በመካከላችን አለ ወይ ስንል በመካከላችን በመንፈስ አለ። በመንፈስ አለ። በአካል የሚመጣበት የተቀጠረ ጊዜ አለ። ይሄኛው መምጣቱ ግን በመንፈስ የሆነ ሁልጊዜ ያለ ፕሬዘንሱ ምክንያቱም በመለኮታዊ ማንነቱ ከአብና ከመንፈስ ቅዱስ ጋር እኩል የሆነው ጌታ እኔም ባለሁበት አሁን ሜላም ባለበት ኤርሚም ባለበት ሀገር አሜሪካም ያለው አማኝ በሁሉ ስፍራ መገኘት የሚችል ሉዓላዊ አምላክ ነው ኢየሱስ። ስለዚህ ና ብለው የሚመጣልኝ እሱ ነው። ይሄ እንደ ዋና የሚባሉ የእግዚአብሔር ባህሪያት ወይም ደግሞ the attributes of God ተብለው የሚጠሩት ዋና ባህሪያቱ መካከል አንዱ ኦምኒፕሬዘንት ወይም ደግሞ በሁሉ ስፍራ በአንድ ጊዜ መገኘት። ይሄ የኢየሱስን ባህሪ ነው። በመለኮቱ የኢየሱስን ባህሪ ነው። ስለዚህ በጠራው የሚመጣው እሱ ነው። ለዚህ ነው በቤተ ክርስቲያን ውስጥ እስከ ዓለም ፍጻሜ ድረስ ያለው ማን ነው የምንለው? ኢየሱስ ክርስቶስ ነው ብለን ነው የምናምን። በጉባኤያችን መካከል አለ እሱ። በምንጠራው ጊዜ ይመጣል። ለምሳሌ የተቸገረ የተጨነቀች ነፍስ ኢየሱስ ድረስልኝ ብትል ኢየሱስ ይደርስላታል። ጳውሎስ በታሰረበት ጊዜ ጌታ በቀኝ ሆኖ አበረታኝ ይላል አይደል? በቀኝ ሆኖ አበረታኝ በቀኝ እና አንዳንድ ምስክርነቶችን እንሰማ ፐርሰናሊ የተገለጠላቸው ሰዎችን እናያለን። በምድር ላይ በግብጽ ውስጥ የዳኑ በአረብ ሀገራት የዳኑ ሰዎች ቀጥታ ክርስቶስ የተገለጠ የታያቸው ሰዎች አሉ። በእነ ጳውሎስም ዘመን ይሄ ጌታ እየተገለጠ ይታየ የነበረበት ሂደት ግልጽ ነው። ስለዚህ ኢየሱስ መገለጥ የሚችል ጌታ ነው ማለት ነው። ኤኒ ታይም ኤኒዌር። ማርያምስ ይሄን ማድረግ ትችላለች ወይ? አትችልም። ሊሚትድ የሆነ ተፈጥሯዊ የሆነ ማንነት ስላላት ሰው ውስን ስለሆነ እንደ ኢየሱስ በሁሉ ስፍራ በአንድ ጊዜ አንድ ቀን ሲያዜመው ለካ የሰውየው ድምፅ አይሆንም ለዛ ዜማ እና እኔ ነው የሚለው እንኳን እሷ ልትመጣልህ ያው እኔም ወጣሁልህ ብለው መቋሚያ አስቀምጠው ያው እኛም ስንት ዘመን ሙሉ ነይ ስንል ምንም የተፈጠረ ነገር የለም ምንም። ስለዚህ እኛ የወጣ ነው እንደውም ያኔ ነው እና የኢየሱስ እናት ማርያም እንዳልሆነች የምትጠራው ለረጅም ዘመን ደጋግመን ተነጋግረናል። ማርያምን ከሆነ ሰዎች በስሟ የሚጠሩት የኢየሱስን እናት ከሆነ የኢየሱስ እናት እንደ እግዚአብሔር ልትሆን አትችልም፣ እንደ መለኮት ልትሆን አትችልም። ኢየሱስን በስጋ ወለደች እንጂ ወደ መለኮትነት አልተለወጠችም። ሰው ብቻ ናት ማርያም፣ ሰው ብቻ ናት። ኢየሱስ ግን ፍጹም ሰው ፍጹም አምላክ ነው። ይሄን ከተረዳን ከመዝሙሩ ሐሳብ ጋር እንስማማለን እና ይሄን ይመስላል እንግዲህ ከሞላ ጎደል ይነሳሉ። አንዳንዶቹ እውነት ለመናገር ለማወቅ ምን ለማለት ነው ይትባረክ እንደ አብርሃም ምን ለማለት ነው የሚል ሐሳብ ያነሳሉ። አንዳንዶች ደግሞ እንዴ እናንተም ለፍጡር መዘመር ጀመራችሁ ኮንግራ እንደማለት እንኳን ወደኛ መጣችሁ የሚል ሐሳብ ሲያንጸባርቁ ሰምተናል። አንዳንዶች ደግሞ እንዴት ይትባረክ እንደ አብርሃም ብሎ ከኢየሱስ ጋር እንዴት ያገናኘዋል? የአብርሃምን በረከት ለኢየሱስ እየሰጠ ነው ወይ የሚልም ሐሳብ ያነሳሉ። በተለይ ለዘሮች አይልም ለዘር ነው እንጂ የሚል ነገር አለውና ያው መጽሐፍ ቅዱስ ላይም እንደዛ በግልጽ ይናገራል። ገላትያ ላይ እሱ ሐሳብ ምንድነው? ብዙ ጊዜ ዘር ሲባል ብዙ ኦርቶዶክሳውያን የሚያስበው ከማርያም ጋር ነው። የቀረችልን ዘር ምናምን ከሚለው ኮንሰፕት ጋር ያገናኙትና ዘር የሚለውን ከማርያም ጋር ያገናኙታልና ይትባረክ እንደ አብርሃም ምን ለማለት ነው የሚለውን
የግዕዝ ቃል ነው ይሄ ይትባረክ የሚለው ግዕዝና አማርኛ አንዳንድ ጊዜ ተቀላቅለው የምናይባቸው ቃላቶች አሉና ይትባረክ የሚባሉ ስሞች በተደጋጋሚ ብዙ ቦታ የምንሰማቸው ኢቭን ከዘማሪያን እንኳን ብዙ ይትባረኮች አሉ እና ይባረክ ማለት እንደ አብርሃም ይባረክ እያልን ነው እየደጋገምን ያለ ነው ማለት ነው። ምኑ ነው እንደ አብርሃም የሚባረከው? እንደ አብርሃም የሚባረከው መዝሙሩን እየዘመረ ያለውና እየተቀበለ ያለው ህዝብ ነው የሚባረከው። እየዘመረና እየተቀበለ ያለው ህዝብ ይባረካል። ይሄን መዝሙር መዘመር ያስባርካል እንደማለት ነው። እዛ ውስጥ ደግሞ የምናነሳቸው በግጥም ውስጥ የተጠቀሱ ጉዳዮች አሉ እና አሁን አብርሃምን የሚመለከት አይደለም፣ እንደ የሚል ቃል ነው ያለው። እንደ አብርሃም ማለት ለአብርሃም አይደለም። ስለዚህ ምሳሌያዊ አገላለጽ እንደ ሜሎስ ማለትና ራሱን ሜሎስን ማለት ይለያያል። ስለዚህ እንደ አብርሃም በበረከት እግዚአብሔር እየባረኩ እባርካለሁ፣ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ እያለ ቃል የገባለት የተባረከ ሰው ነው። የበረከት መገለጫ ሆኖ በመጽሐፍ ቅዱስ ውስጥ የምናየው ሰው ነው። ይሄ ምድራዊ በሆኑ ጉዳዮች ከእስራኤል ጋር የተገናኘ ከምድረ ከነአን ጋር የተገናኘ ጉዳይ የምናነሳቸው ብዙ ዝርዝር ሐሳቦች አሉ። ግን ዋናው የአብርሃም በረከት ተብሎ የተጠራው ደግሞ ማን ነው? ክርስቶስ ኢየሱስ ነው። እሱ ወደ አዲስ ኪዳን ኮንሰፕት ስንመጣ የምናየው ሐቅ ነው ማለት ነው። ለአብርሃም አልዘመርንም፣ እየዘመርን ያለነው የሚሰማው ሰውና የሚዘምረውን ሰው በረከትን በመመኘትና እንደ አብርሃም ተባርከናል ብሎ ለመናገር የተጠቀምነው ሂደት ነው ማለት ነው። ይሄ መዝሙር የሰርግ ዘፈን ሆኖ ቆይቷል። የሰርግ ዘፋኞች ጭምር ለሰርግ የሚዘፍኑት ሆኖ ቆይቷል። የሚገርመው ዘፋኞቹ ሲያቀነቅኑት አንድ የኦርቶዶክስ ምዕመን ወጥቶ ተቃውሞ አያውቅም። እንደውም እየዘለለ ነው አብሮ ሰርግ ላይም የሚጮኸው ማለት ነው። እዚህ ጋር ለክርስቶስ ስናመጣው ግን በጣም እኔ የማዝነው ሁልጊዜ ይሄ አንቲክራይስት ስፒሪት፣ የክርስቶስ ተቃዋሚ መንፈስ የኢየሱስ ክብር የሚገለጥባቸውን ነገሮች ነው አታክ የሚያደርገው። እኛ ክርስቶስን ለማክበር እንዘምረዋለን። ያ መንፈስ ግን ባገኙ አጋጣሚ ኢየሱስን የሚያከብሩ ነገሮችን ለመምታት ነው የሚሰራው። ስለዚህ ያኔ ያልተቃወሙ ሰዎች አሁን በተቃውሞ ሲነሱ እናያለን ማለት ነው። እና ለፍጡር አልተዘመረም። መዝሙሩ ስለ በረከት የሚያወራ ነው። በረከቱን ደግሞ መጨረሻ ላይ አምጥቶ ከገላትያ ምዕራፍ 3 ጋራ ያገናኘዋል ማለት ነው።